ደግሞ ደሞዝ ሳይከፈላት ዝም ብላ ቁጭ ብላ ዛሬ መንጣቷ በጣም አያሳዝንም እንዴ? 10 ዓመት ሙሉ ምንም አይነት ክፍያ ሳይከፈላት ምንም አይነት ደሞዝ ሳይሰጣት 10 ዓመት ለምን አልመጣችም? ዛሬ ከመሸ በኋላ ይሄን ሁሉ ጊዜ ከፈጀችው በኋላ ወደ ሶሻል ሚዲያ መተማልቀሱ ምን ፋይዳ አለው? 10ሩን ማመስ ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ያላ ሰላምታ ስተለያችሁ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። የመዳም ቅመሞችዬ በየወጣችሁበት ሁልጊዜም አልቅሱ የተባልን እንግዲህ ለ17 ዓመት እህታችን ስትሰቃይ ኑራ የ10 ዓመት ደሞዝ ተይዞባት ወደ ኢትዮጵያ ኤምባሲ ሄዳ የኢትዮጵያ ኤምባሲ እንደሚረዳትና እርዳታ እንደሚያግዛት ነገር ግን የመኖሪያ ፈቃዷን እንድታሳድስ የተጠየቀች እህታችን ዛሬ ደግሞ ምንም አይነት ገንዘብ ሳይሰጣት ወደ ኢትዮጵያ እንድትሄድ ምንም አይነት የኤምባሲ እርዳታ እያደረገላት አይደለም። በዚህ አጋጣሚ አሁን በቅርቡ የኢትዮጵያ መንግስት አዲስ ፓስፖርት ለቋል። የፓስፖርት የዜጎች መከበሪያና የዜጎች መብት መከበሪያ ዜጎች እንዳይደፈሩ ምናምን ነገር የሚል ነው። ወላኪን ግን ፓስፖርቱ የመጣው ለነዚህ ምስኪን ደሃዎች እስከሆነ ድረስ እነዚህ ምስኪን ደሃዎችን የሚረዷቸው እነዚህ ኤምባሲው ላይ ቁጭ ያሉት የኢትዮጵያ ሰፋራ ነን ብለው የሚሰሩ ናቸው አይደለ? እነዚህ ሰዎች እንዴት ነው ይህን ፓስፖርት ህዝቡን የሚያስከብሩበት? ጥያቄ ሆኖብኛል። ዜጎች በየወጡበት ችግራቸው በተከሰተ ቁጥር መተው የሚያለቅሱት ሀቢባ ቤት ነው። ነገር ግን የኢትዮጵያ መንግስት ተወክሏቸው በመንግስት ተወክለው ተቋቁመው ወደ ማንኛውም አረብ ሀገር ላይ የተቀመጡ ሰፋራ የዜጎች መብት እያስከበሩ አይደለም። ስናያቸው ሶሻል ሚዲያ ላይ በማንኛውም ሚዲያ ላይ የእርዳታ ጥሪ ህዝቡን ነው የሚጣሩት። የመንግስት ያስቀመጠውን ኤምባሲ ግን ደውሎ ሲያናግሩት ምላሽ አይሰጥም ለዜጎቹ። ስለዚህ እህታችን አሁንም ቢሆን በኢትዮጵያ መንግስት ልትጠየቅላት ይገባል። የኢትዮጵያ ኤምባሲ የዚችን እህታችንን ችግር ላይ ያላት ይገባል። ነውስ እኛ መቀረጽ ብቻ ነው መተን መቀረጽ ብቻ ነው ወተን ሶሻል ሚዲያ ላይ ማንኛውም ድምጣችንን ያስተጋባልናል። ነገር ግን ፍትህ ከየት ነው? ማን ነው ከኛ ጎን የሚቆመው? እኔና እሷ በሶሻል ሚዲያ ማንኛውም እኔ እኮ የመዳም ቅመም ነኝ። እኔ እንደ አንድ ደሃ ከአንድ ሀብታም ቤት ተቀጥሬ የምሰራ ነኝ። ነገር ግን በመንግስት ተወክሎ ወደ ማንኛውም አረብ ሀገር ላይ መጥቶ የተቀመጠው ኤምባሲ ለዜጎች መቼ ነው መብታቸው የሚያስከብረው? ዜጎች ሲሰቃዩ ይችታችንን በፖሊስ ነው ወጥታ ወደ ሰው የተደበለቀችው። ለ10 ዓመት ተሰቃይ የነበረች እንደዚሁም ደግሞ ሰውየዋ እንደመታት ሰውየዋ መቷት እባካችሁ ድረሱልኝ ብላ ደውላ ኤምባሲዎች ምንም አይነት እርዳታ እንዳላረጉላትና አሁንም ደግሞ ያለችበት ትልቅ ችግር ላይ እንደሆነ ነው ክሱን አንስታለች። አንደኛውን ክስ ያነሳችበት ዋናው ምክንያት ሰው ስለሌላት ነው። ሰው ቢኖራት ግን የተመታችበት ራሱ ትልቅ ዋጋ ያስከፍለው ነበር ሰውየውን። ይህንም ሆኖ ግን የኢትዮጵያ ኤምባሲዎች ለምንድነው ለዜጎቻችሁ ማትሆኑት? ለምንድነው ከችግረኞች ጎን ማትቆሙት? ለምንድነው እናንተ ኤምባሲ ነን ብላችሁ የኢትዮጵያን ኤምባሲ ወክላችሁ አረብ ሀገር ላይ ተቀመጣችሁት? ዜጎቻችሁ አይደሉም ወይ? ክብራቸው በምንድን ነው? ወደ እናንተ እየደወሉ የማንቻው ማለት አረብ ሀገር ላይ ያሉ ፖሊሶች ስልክ ደውለውላቸው ምላሽ ይሰጣሉ። ቀጥታ ስራቸው እስከሆነ ድረስ የዜጎችን የማንቻውን ሰው መብት ለማስከበር በተጠሩበት ሰዓት ይገኛሉ። እናንተ ለምንድን ነው ለዜጎቻችሁ መብታቸውን የማታስከብሩት? ለምንድን ነው ዜጋ በጠራችሁ ልክ የማትገኙት? ለምን? እንግዲህ እህታችን ይሄ ሁሉ ችግር ይሄ ሁሉ መከራ በነገራችን ላይ ሀቢባ ቤት ገብቶ ድምጽ መገኘት በጣም ከባድ ነው። ሀቢባን ለማግኘት ረጅም ሰዓት ይፈጃል። ሰው ያስፈልጋል። ባካችሁ ለምንድን ነው የሰዎች መብት እንዲከበር የማታረጉት እንዴ? የአረብ ሀገር ፖሊስ መጥቶ ሲረዳቸው ዜጎችን ከችግር ሲያወጧቸው ለምንድን ነው እናንተ አብራችሁ ለምንድን ነው ሀሳብ የማታገዟቸው? የዚች ልጅ እህታችን 10 ዓመት ደሞዝ ምንም አይነት ሳይከፈላት ወደ ኢትዮጵያ ሂጂ። ምን አይነት አስተሳሰብ ነው? በእውነት አላሳዘነቻችሁም? ይህን ያህል ዓመት ስትለፋ አረብ ሀገር ላይ ይህን ያህል ዓመት ስትሰቃይ ቆይታ አንቺ ሩዝሽን ይዘሽ ወደ ሀገርሽ ግቢ። ለምን እናንተ ብትሆኑ ታረጉታላችሁ? የእናንተ ልጅ ብትሆን ትቀበሉታላችሁ? ይህን ነገር 10 ዓመት ሙሉ በጭንቀትና በመከራ እዛም ላይ በዱላ ላይ የተመታች ስትሰቃይ ኑራ ምንም አይነት ደሞዝ ሳይከፈላት ወደ ኢትዮጵያ ልትሸኝበት የተፈለገው ምክንያት ምንድን ነው? እንደ ኤምባሲ ሊረዷት ይገባል። እንደ ኤምባሲ ሊያግዟት ይገባል። ለምንድን ነው ዜጎችን ማታስከብሯቸው? ለምንድን ነው የመዳም ቅመሞችን አለንላችሁ ብላችሁ ሳራ ቤት ስትሄዱ አለሁ ትላለች።
ሀቢባ ቤት ስትሄዱ አለሁ ትላለች። የኢትዮጵያ ኤምባሲ ግን ሲከድበት በሩ ዝግ ነው፣ በሩ ቁልፍ ነው። ሚዲያ ላይ እየወጡ ህዝቡ ይጮሃለን። የኢትዮጵያ ኤምባሲ የት ነህ ሲባል ምላሽ የለውም። ግን የሆነ ነገር ሲገኝ ጥያቄ የሚጠይቀው ከምስኪኖች፣ ከድሃዎች፣ ከመዳም ቅመሞች ነው። ለምን ይቸታችን እንደዚህ ኩና ምንም አይነት ደሞዝ ሳይከፈላት ወደ ኢትዮጵያ ብትገባ እኛ ምንድነው የምንጠቀመው? ምንድነው የምትጠቀሙት? እውነት በቃ ሁልጊዜም የዜጎች መብት ሳውዲ አረቢያ አንድ እህታችን እንደዚህው ትላንትና ሙባረክ ቤት ገብታ አንድ እህታችን እባካችሁ እርዷት፣ ዛሬ ችግራችን ሲፈጠር ወደ ሶሻል ሚዲያ ነው መፍትሄ የምንፈልገው። ኢትዮጵያ ማንኛውም ችግር ተፈጥሮ ወደ ኢትዮጵያ ተደውሎ የኢትዮጵያ ኤምባሲ አይደለም የሚጠየቀው። ለምንድነው ዜጎች አንሹራ አስከፍለው የሚመጡት? ለምንድነው ዜጎች ይሄን ሁሉ ብር አውጥተው ወደ ስደት የሚመጡት? ይሄን ሁሉ ችግር እየተጋፈጡም ደግሞ እናንተ ከጎናቸው ላትሆኑ ለምንድነው ኤምባሲን እንብላችሁ ተቀመጣችሁት? ሶሻል ሚዲያ ከሆነ እኮ አንተም አንቺም ሶሻል ሚዲያ ክፈቺ። እኔ ብዙ ሰዓት እናገራለሁ። ሚዲያው ላይ ወጣችሁ ድምጽ ባትለቁበት ሚዲያ ይኖራችሁ። ሚዲያ አጠቃቀም ተቻሉ። ቢያንስ አታቂም ሰዎችን አስተምሩኝ አትበይ። ዩቲዩብ ላይ ገብተሽ ሰርች አድርጊ፣ ፈልጊ። ጉግል ላይ ገብተሽ ሰርች አድርጊ፣ ቲክቶክ ላይ ገብተሽ ሰርች አድርጊ። ሚዲያ ሊኖራችሁ ይገባል። ተሰሚነት እንድታገኙ ሚዲያ ሊኖራችሁ ይገባል። እህቶቻችሁ አረብ ሀገር ሲመጡ ሚዲያ እንዴት እንደሚጠቀም አሳዩአቸው። አንድ ሰው ቪዲዮ ቀርጾ ሲለቅ ያን ቪዲዮ እንዴት አድርጎ ነው የተቀረጸው፣ እንዴት አድርጎ ነው የሰራው ፈትሹ። 17 ዓመት እንግዲህ ዝም ብላ የተቀመጠችበት ምክንያት ይችል በጤናዋ ነው እንዴ? 17 ዓመት ተተቀመጥ ሶሻል ሚዲያ ላይ እስከዛሬ ሳትሰማና ሳታዳምጥ ነው። ለምን ነው ሚዲያ ላይ ያልመጣችሁ? መብታችሁን እናንተ ማወቁ። አንድ ኤምባሲ አልጠይቀንም ወይንም ደግሞ አንድ ሰው ጨቆነን ብላችሁ 17 ዓመት ማለት የአንድ ሰው እርሜ ነው። የአንድ ትልቅ ሰው እርሜ፣ አንድ ልጅ የሚያገባበት እርሜ ነው። 17 ዓመት ላይ ዝም ብላ ቁጭ ብላ በልበለኝ እያለቀሰ የተቀመጠችው ለምንድን ነው? ባካችሁ አረብ ሀገር ላይ በአሁኑ ሰዓት መታችሁ ማንቻችሁም ሶሻል ሚዲያ ልትጠቀሙ ይገባል። ማንቻችሁም የሶሻል ሚዲያ አጠቃቀሙ ልታውቁ ይገባል። ዩቲዩብ ላይ ገብተሽ ሰርች አድርጊ። የምትፈልጊውን አይነት ተማሪ ኦቂ፣ ይጠቅምሻል። እኔ ዛሬ ድምፅ ላታስገቢ ትችላለች፣ በድምፅ ላትወጪ ትችላለች። እባክሽ ራስሽን ጠብቂ፣ ራስሽን ጠብቅልሻል። ሶሻል ሚዲያ ራሳችሁን ነው የሚያስከብራችሁ። ሶሻል ሚዲያ ያስፈልጋችኋል። ተማሩ፣ ወቁ። ማንቻችንንም ከእናታችን ሆር ተምረን አይደለም። ዛሬ ትላንትና ዩቲዩብ ሲጠቀሙ እንዴት ነው እያልን እንፈራው ነበር። ለመጀመሪያ ጊዜ ያስፈራል። አትውጪ፣ ግን ሶሻል ሚዲያ ላይ ከፍተሽ ሶሻል ሚዲያ እንዴት እንደሚጠቀም ችግርሽን ወደ ሚዲያ ላይ መጥተሽ እንድትናገሪ ሆኚ። 10 ዓመት ደሞዝ ሳይከፈላት ዝም ብላ ቁጭ ብላ ዛሬ መንጣቷ በጣም አያሳዝንም እንዴ? 10 ዓመት ሙሉ ምንም አይነት ክፍያ ሳይከፈላት ምንም አይነት ደሞዝ ሳይሰጣት 10 ዓመት ሙሉ የሰራችውን ደሞዟን ሳይሰጣት ምን ያህል እርፍት አገኘች? ወደ ሶሻል ሚዲያ ለምን አልመጣችም? ዛሬ ከመሸ በኋላ ይሄን ሁሉ ጊዜ ከፈጀችው በኋላ ወደ ሶሻል ሚዲያ መተማልቀሱ ምን ፋይዳ አለው? 10 ዓመት ስታለቅስ ዝም ብላ ከመቆየት ለምን እስከ ዛሬ ድረስ አልመጣችም? እባካችሁ ስልካችሁም እንደማንም ብላችሁ ተጣጥራችሁ አንድ ስልክ ይዛችሁ ሚዲያ ተጠቀሙ። ሚዲያ ያስፈልጋችኋል። የሚደርስላችሁ አካል የሶሻል ሚዲያ ነው እንጂ የመንግስት አካል አይደለም። ሚዲያ ሊኖራችሁ ይገባል። በእውነት በጣም ያሳዝናል።